መቅድም አንቺ መቅድም ወይ ቤትዬ ጠራሽኝ እንዴ? ምን ማለት ነው ጠራሽኝ ማለት? እኔ እንደዚህ እንጥሌ እስኪወርድ ድረስ ምጮው ለማን ነው? ነው ወይስ መቅደም ስምሽ አይደለም? አረ ስሜ ነው። እንደዛ እኮ ለማለት ፈልጌ አልነበረም። የራስሽ ጉዳይ ነው እባክሽ። ግሩሜ ቆየ እንዴ ከወጣ? ቁርስ በልቶ ነው ሄደው? አዎ ትንሽ ቆየ። ቁርስ እኮ እዛው ነው የሚበላው። እኔ ተጋድመሽ ቁርሱ ስለቆየበት ነው ትቶት የወጣው። ለስሙ ሚስቱ ነሽ አይደል? ለነገሩ የመጣሽበት ራሱ ስላንቺ ይናገራል። ቆይ ቤቲ ለምንድን ነው እንደዚህ አይነት ነገር የምትናገሪኝ? ያ እኮ ያለፈ ህይወቴ ነው። አመል የሚለቅ መስሎሽ ነው? አይለቅም እኮ። እስኪ አስቢ፣ 5 ዓመት ሙሉ ሆቴል ለሆቴል እየተሽከረከረች ገሏን ስትሸጥ የነበረች እርካሽ ሴት ትዳር ስለመሰረተች ብቻ የምትጸድቅ መሰለሽ? ቤቲ ቆይ ችግርሽ ምንድን ነው? ለምንድን ነው እንደዚህ አይነት ንግግር የምትናገሪኝ? እኔ እኮ ፈልጌ አይደለም እንደዚህ አይነት ህይወት ውስጥ የገባሁት። ደግሞ ለምን እንደገባው ብታቂና እዛ ችግር ውስጥ ምን እንዳስገባኝ ብታቂ እንደዚህ አትናገሪኝ። እሱ እኔን አይመለከተኝም የኔ እናት። እኔ ግን ግልጹን ስነግርሽ የማንም ሴተኛ አዳሪ የወንድሜ ሚስት ልትሆን አትችልም። እሺ ግሩሜ ልክሽ አይደለም። ቤቲ በቃሽ። የምትናገሪውን ነገር ወቂ። እሺ አቁሚ በቃ። በህይወቴ ፈጣሪ ለኔ ብሎ የሰጠኝ ነገር ትንሽ ናቸው። ይህ ዓለም ፍትሃዊ አይደለችም። ለኔ የተደረገልኝ ነገር የለም። ነገር ግን ከስንት አንዴ ወደኔ የሚመጡ ነገሮች ራሱ እየጠበቀ የሚቀማኝ አብሮ አደጌ ግሩም ነው። የሱ ህይወት ሁሌ ያማረና የተደላደለ ነው። ከድሮም የደህና ቤተሰብ ልጅ ነው። ላለው ይጨመርለታል አይደል የሚባለው። ከተመረቀን በኋላ እሱ ደህና ስራ ያዘ፣ ሚስትም አገባ። የሚገርመው ሚስቱ ራሱ የኔ ምርጫ ናት፣ ውብና አማላይ። ስለ ቀድሞ ህይወቷ ግድ አይሰጠኝም። እናም እኔ ግን ስራ አጥቼ ስንከራተት ቆየሁ። የእድለ ቢስነቴ አሁን እሱ ድርጅት ነው የምሰራው። የእሱ ቅጥረኛ ነኝ፣ አለቃዬ ነው። ነገር ግን ይሄ ነገር በቃ ማለት አለብኝ። የእሱ የሆነው ሁሉ ለእኔ ይገባኛል። ቤቲ ተረጋጊ። እንደዚህ እኮ መሆን የለብሽም። ልትመክሪኝ ባልሆነ ታነሽ በሩን ክፈት። መቼም እንደኔ ነው። ምን ያንሰፈስፍሻል አንቺ? ለመቅድም መቅድዬ ይህን ቀሚስ ለብሰሽ ማየት እፈልጋለሁ። እስከ ዛሬ ድረስ የሁሉ ስጦታ እየመጣልሽ የነበረው ለአንቺ ነው ማለት ነው? በእውነት ቤትዬ እኔ ምንም የማውቀው ነገር የለም። ደግሞ ስጦታዎቹን የኔ ይሆናሉ ብለሽ አንቺ አይደለሽ እንዴ ስትወስጃቸው የነበረው? እንዴ እስከ ዛሬማ ስም ስላልነበረው አንዱ አፍቃሪ ይሆናል ብዬ ነበር። አሃ ቤቴሌም ትወስድብኛለሽ ብለሽ ነው እንዴ ውሽማሽ ስምሽን ጽፎ ይላከልሽ? ግሩም ይምጣ፣ ግሩሜ ይምጣ። ቤቲ እኔ ስለምታወሪው ነገር ምንም የማውቀው ነገር የለም። ደግሞ የምን ውሽማ ነው የምትይኝ? እኔን ነው የምትጠይቂኝ? እኔ ምን አውቃለሁ? ምናልባት አንዱ የሆቴል ደንበኛሽ ናፍቀሹ ይሆናል። ግን እርምሽን አውጪ፣ አልሰጥሽም። አባቱና መቀነስ ይሄን ነው ተጣጣ። አንቺ ምንድነው የሁላ ሰዓት ሳንኳኳ የማትሰሙት? ደግሞ ያቺ መቅደም ተብያዋ ምን ሆና ነው የምትነፋረቀው? ፊቷ ቲማቲም መስሎልሻል። አንቺ ደግሞ መጀመሪያ ሰላምታ አይቀድም?
ምን ባክሽ ያቺን ከፍቆ ስትናፋረቅ ሰዓት ምናልባት ከግሩሜ ጋር ተጣልታ ይሆናል ብዬ ደስታዬን ላጣጥም ነበር። እቺ ጀዝባችን ያሽቁቅ መቼ ወንድሜን ትለቀው ነው? ይሄ ምን ሲል እዚህ ቤት እንዳመጣበት ራሱ አላውቅም። ዝም በይ እባክሽ፣ የራስሽ ስራ እኮ ነው። እንደምወደው እያወቅሽ አጣብሽኝ ስልሽ ስትፈዢ ይኸው ከመንገድ ላይ ይዞልሽ መጣ። እሱ ራሱ ለራሱ አላውቅበትም አለ። አንቺን የመሰለሽ ልጅ ትቶ ሌላ ሴት ጋር ሄደ። እንደምንም ብለንም አንቺን ሴት ከዚህ ቤት ማባረር ቢሆንልኝማ በምን እድሌ ክረሽን ባገባው። ብቻ ቤትዬ ተይው እስኪ የህልም እንጀራ አታድርጊብኝ። ይሆናል አንቺ ብቻችን ሴት ከዚህ ቤት በማስወጣት እንጂ። ይሄ ደግሞ የማን ቀሚስ ነው በእናትሽ? ሲያምር በፈጣሪ። ለካ ጉዱን አልነገርኩሽም። የምን ጉድ? ይሄ የማይታወቀው ፍቅረኛ ስጦታ ምናምን ይልክልኛል ያልኩሽ። እኔ እኮ አላምንሽም። መጣ እንዳትዪ። አየሽው ቆንጆ ነው ነው? ኧረ እባክሽ አይደለም። እንዳው ጊዜው ስጦታ ተላከና ሰፍ ብዬ መክፈት ለማርለም ጥሩ ነው። ለመቅደም የብርሽን ነው? ቆይ እስከ ዛሬ ሲመጣ የነበረው ስጦታ እንዳለ ለመቅደም ነው ማለት ነው? እንዴት? ማን ነው? ቆይ ግሩሜ ላይ ቺት እያደረገችበት ነው? ምን አውቄ እናቴ። ቅጥል እኮ ነው ያልኩት፣ ቅጥል። እኔ ቤትዬ፣ እኔ ደግሞ ምን አይነት አፍቃሪን ያገኘሽው ብዬ። አንቺ ደግሞ ምን ያስገለፍጥሻል? እኔ ደግሞ ታያለሽ ለግሩሜ ነግሬ ባላፋጃቸው። ከዛ በፊት ግን ፍቅረኛ ለዘመቻ ይገኝበታል። ደግሞ የአንቺ ፍቅረኛ የማይዳሰስ ነው። ምን አለ አንዴ እንኳን ብታሳየኝ። አንቺ ደግሞ ምን ያስቸኩልሻል? አስተዋውቅሻለሁ በነገሮች እርግጠኛ እስክንሆን ድረስ። ማለት ያው አለ አይደል የሰው አይን ምናምን የሚባል ነገር፣ እሱ ደግሞ በእንደዚህ አይነት ነገር ያምናል እና ለማንም እንዳልናገር ቃል አስገባል። አይ ያርግልሽ። እማዬን ትንሽ አመም አድርጓታል። ልሂድና ቡና ነገር ላፍላላት። በቃሽ። ነገ ደግሞ እኔ እንዳትቀሪሽ። እሺ ማሪ፣ እመጣለሁ። ባይ ባይ። ይቺ መቅደም ግን ትልቅ ሴራ እያሴረች ነው ማለት ነው። ቆይ የዚህን ስጦታ ባለቤትማ ማወቅ ይጠበቅብኛል። ዛሬ ደግሞ የሆነ ሰው አምሮበታል። እናሳ የኔ ትኮ በጣም ነው። እኔ የምለው ዛሬ ምን ተገኝቶ ነው እንደዚህ ዘለችው? ምን አለበት ቢያምርብኝ ነው? ምን ችግር አለ? እዚህ ቤት እንደሆነ እኔ ብቻ ነኝ ራሴን የምጠብቀው። አልቀረብሽም። ምን አባሽ ልትሆኚ እነሱ አለብሰውን ይለብሽ። መቅደምዬ ዛሬ ያበላሽን ምሳ በጣም ነው የሚጣፍጠው። አዎ ቅዱስ ይሙት የወንድሜ ሚስት የቤት ውስጥ ስራ እንዴት እንደሚዋጣላት እኔ አሁን ሳስበውማ ውጭ ወታ ሰርታ ብትመጣ ራሱ እንደዚህ የሚሆንላት አይመስለኝም። አይደል መቅደምዬ? አዎ ቤትዬ ልክ ብለሻል። ለነገሩ እግዚአብሔር ይመስገን እንደ ግሩሜ አይነት መልካም ባል ካለሽ ወተሽ ራሱ መስራት አይጠበቅብሽም አይደል? አዎ ልክ ነሽ። ለነገሩ ግሩሜ እኮ ለእኔ እኮ እንደሚበላኝ ነው። እሱ ባይኖር ኖሮ ወጥቼ የምገባበት ስራ አላገኘው ነበር። እንዴ ዛሬ ደግሞ ምን ነግሯቸዋል? የምስጋና ፕሮግራም አደረጋችሁት? እኔ እንኳን እናንተ እንደምትሉት ያክል ጥሩ ሰው ነኝ ብዬ አላስብም። ጥሩማ እንዳሉን ካሳመረ ታውቀዋለህ። አታስብ፣ ዛሬም በደንብ አጣጥ። ይሄ ሁሉ ነገር ግን ነገ ያንተ እንዳልሆነ እርግጠኛ ነኝ። መቅድምም ብትሆን ቅዱስ ምን ነው የት ሄድክ? አረ ያው ስለ ግሩሜ ሳስብ ምንም አላደረኩለትም ብዬ ሁሌ ነው እኮ የምከፋው። እንዴት ነው ቅዱስ? አንተ እኮ እንደ ወንድሜ የማይክ አብሮ አደግ ጓደኛዬ ነህ። በወንድማማቾች መካከል ደግሞ ውለታ የሚባል ነገር የለም። እሱማ ልክ ነህ ግሩሜ። ውለታህንማ ወደድክም ጠላህም ደህና አድርጌ እከፍልሃለሁ። ውዴ ግን እህትህ እኮ ልክ ነች። ወጥቼ ስራ መስራት አለብኝ። እንዴ ቤቲ እኮ እንደዚህ ለማለት ፈልግ አይደለም። ምን ነው የተናገረችው ነገር አስከፋሽ እንዴ? አይ እንደሱ አይደለም፣ ግን ስራ መስራት አለብኝ ማለት ምንም አይነት ስራ ቢሆን ቢሮም ውስጥ ተቀጥሬ ቢሆን መስራት እፈልጋለሁ። ቆይ አልገባኝም። ቆይ አንቺ እዚህ ቤት ስትይ ያስከፋሽ ወይ ያስደበረሽ ሰው አለ እንዴ? ነው ፈልገሽ ያጣሽው ነገር አለ?
ልስራስ ብትይ አሁን ምን አይነት ስራ ነው የምትሰሪው? አውቃለሁ ምንም የጎደለኝ ነገር የለም ግሩሜ፣ ግን ወጥቼ ስራ መስራት አለብኝ። አውቃለሁ እኮ እንዳልተማርኩኝ፣ ግን ቢያንስ እስከ 10 ጨርሻለሁ። የሆነ አላደል ወይ ቡቲክ ተቀጥሬ ማንኛውንም አይነት ስራ ቢሆን። እኔ እንደዚህ እንዲሆን አልፈልግም። እኔ ልክ እንደሆኑ አልጋዬና ቤቴን አሙቀሽ ስትጠብቂ ነው ደስ የሚለኝ። በዛ ላይ ውጭ ያለው ነገር ለኔ ተይው። አሁን እንደማየው ከሆነ ደግሞ ከቤቲም ጋር እየተግባባችሁ ነው አይደል? አይደል? አዎ ልክ ነህ። ምን ነው ተሳሳትኩ? አረ አልተሳሳትክም። ቤቲ በጣም ጥሩ ልጅ ነች። እኔ ምን ቅዱስ፣ እስከ መቼ ነው ግን እናንተን ግንኙነት ድብቅ አድርገን የምንቆየው? ለምን ለወንድሜ ያንነግረው? እሱ እኮ በጣም ደስ ይለዋል ነው። ግን የኔ ፍቅር አሁን ላይ ጊዜው አይደለም። ታውቂያለሽ አይደል? አሁን ላይ ጥሩ ስራ እንዳለ፣ ከታገሽኝ ደግሞ ለወደፊት የሆነ ነገር ይኖረናል። ያኔ ደግሞ ለግሩሜ እንነግረዋለን። ያኔ ወድ እኔ እኮ አሁን አግባኝ አይደለም እያልኩ ያለሁት፣ ግን ጀስት ፍቅራችንን ይፋ እናውጣው ምናምን ነው እያልኩ ያለሁት። ደግሞ እንዳልከውም ቢሆን እኮ እኔ ኦልሞስት ክላሴን ጨርሻለሁ። አንተም ትሰራለህ፣ እኔም እየሰራሁ አግዛለሁ። በፍጹም የኔ ልጅ፣ አንቺንማ በስራ ላጎሳቆልሽ አልፈልግም። አንቀባረር ይላልሽ እንጂ ትንሽ ብቻ ታገሽ። አውቃለሁ ቅዱስ፣ ግን ወንድሜና ሳቢ ቢያውቁ ደስ ይለኛል። አይ እንደዛ መሆን የለበትም። ግድ የለሽም፣ ትንሽ ብቻ ታገሽ። በዛ ላይ ያቺ ሳባ የሆነች ወረኛ ነገር ናት። አይደለችም። በእውነት ቀርበህ ብታያት በጣም ነው የምትወዳት። አልጠላትም፣ ግን ደግሞ እኔ ከድሮም ሳውቃት ግሩሜ ስር ስትል ነው የማውቃት። በተለይ ግሩሜ ካገባ በኋላ ደግሞ ተስፋ ቆርጣ ነው መሰለኝ ብዙም አላያት። እባክህ ወንድሜም ችግር አለበት። እሷን የመሰለች ቆንጆና የደህና ፋሚሊ ልጅ ትቶ የሆቴል ቤት ሴት አገባ። አሁን ምን ይሉታል? ፍቅር እውር ነው አይደለም የሚባለው? እሱስ ምን ያደርግልሽ ነው? እኔ ግን ከመቅደም ይልቅ ከሳባ ጋር ቢሆን ደስ ይለኝ ነበር አይደል ቅዱስ? አሁን ገና ይሄን ሀሳብ የሚጋራኝ ሰው አገኘሁ። ወንድሜ እኮ አልታያለሁ እንጂ እቺ መቅደም ተብዬ የሆነች አስመሳይ እስስት ነገር ናት። እውነት ለመናገር 10 አይነት ኪስ የለመደች ሴት አንድ ቦታ አርፋ ትቀመጣለች ብሎ ማሰብ ዘበት ነው። እንደምንም ብዬማ ያቺን ሰው መሳይ ከዛ ቤት ማባረር አለብኝ። አንድ ያለኝ ዘመዴ ወንድሜ ነው። እሱን ደግሞ በምንም ምክንያት ማጣት አልፈልግም። ልክ ነሽ። እኔም ቢሆን ያባታችሁ አደራ አለብኝ። ያኔ ተው ቅዱስ፣ ስለ አባባ አታንሳ፣ እረበሻለሁ። ነፍሱን ይማረውና አንድ ዘመድ እንኳን ሳያስተዋውቀን ትቶ ነው ሄደው። እሱስ ቢሆን ደህና ገንዘብ አውርሳችሁ ነው ሄደው። ብቻ ይሁን። ለማንኛውም ቤት ስገባ እደውልልሃለሁ ቅዱስ። ግን ትንሽ አትቆይ? ናፍቆቴ እስከመወጣ ድረስ። ውይ የኔ ፍቅር በጣም ድክም ብሎኛል። ቤት ስገባ እደውልልሃለሁ። በዛ ላይ ደግሞ ከሰዓት ክላስ አለ፣ እደውልልሃለሁ። እሺ ሳቢ መጥቻለሁ። እንዴት ነሽ? እኔማ መጥቻለሁ። ቆይ አንቺ ነይ ብለሽኝ ሄደሽ ትጠፊያለሽ እንዴ? ነው ወይስ ይሄ የማይዳሰሰው ፍቅረኛሽ ቀጥሮሽ ነው? አንቺ ደግሞ ከሰሙሽ በጣም ብዙ ታወሪያለሽ። ያቺ መርሱዝ የለችም እንዴ? ማንን? መቅድምን ነው? ከቀድም ጀምሮ ስትንጎዳጎድልሽ ነበር። እኔማ ዛሬ የምትሰራውን እስከማይጓግቻለሁ። ይሄኔ ደህና ነገር እየሰራሽ መስሎሻል? በቃ እንዲሁ እንደ አሮጊት ጓዳ ለጓዳ እንደ ድመት እሳት ስርስር ምን ማለት ይመቸታል? በጣም እኮ መቅደም፣ አንቺ መቅደም። አቤት ቤትዬ። አንቺ ሳቢ እንኳን መታ የሚበላ ነገር አታቀርቢላትም? እሺ የሚበላ ነገር ውስጥ ይቅር፣ አትሊስት ሻይ እንኳን አታፌላትም? በስመ አብ! አንቺ እንደዚህ ሆንሽ። አንቺ ሰርተሽ ብታመጪውማ ጉድ ነው የሚፈላው። ቤትዬ ጠይቂያት ነበር እኮ ምንም አልፈልግም ስላለችኝ ነው። ግን አንቺ ስለመጣሽ አሁን የፈለጋችሁትን ነገር ልስራላችሁ። ተይው። አንቺ ሰርተሽ በአንቺ እጅ የሚቀርብ ነገር በራሱ የሚቀፍ ነገር አለ። ተይው። ወደ ስራሽ መሄድ ትችያለሽ። እኛ ልንወጣ ነው። እሺ ቆይ አንቺ ምን ሆነሽ ነው በፈጣሪ እንደዚህ የምትናገሪያት? በእናትሽ ሳቢ እሷን ስለማታውቂያት ነው። የሆነች አስመሳይ ነገር ነች እኮ። ደግሞ ገና መች ጉዱ ተነካና
ጨርቋን አስጥዬ ነው ከዚህ ቤት ማባራት። እሱማ እኮ ብትወጣ እኔም ደስ ይለኛል። ግሩሜን የግል አድርጌ አስበሽዋል ቤትዬ? እና ስለዚህ ምን ያፈዝሻል? እቺ መናጤ ከዚህ ቤት እናባራታ። ልክ እኮ ነሽ። መውጣትም አለባት። ጠፍታ ነበር እኮ። ከየት ተገኘ እባክህ? ምን እጠፋለሁ እባክሽ አለሁ። ድንገት እኮ በሰፈራችሁ ሳልፍ ትዝ አልሽኝና እንደ በፊቱ ነግሮሜ ጋርም አላይሽም። ምን ነው ተደባበራችሁ እንዴ? ኧረ በጭራሽ። እንደውም ከቤትዬ ጋር አሁን ገና መለየታችን ነው። ከሆነ መልካም። ያው እንደ በፊቱ ነግሮሜ ጋር አላይሽም ብዬ ነው። በተለይ ደግሞ ያው ግሩሜ ካገባ በኋላ እኔ ምልሽ ሳቢና ግሩሜን ተወጅ ነበር አይደል? አዎ ነበር ሳይሆን አሁንም ወደዋለሁ። ትዝ ይለኛል ትምህርት ቤት እያለን አጠገቡ እቀመጣለሁ። በጣም ነበር የምፈልገው። ግን ያውላ ሳይሆን ቀርቶ እኔም በመሀል ትምህርቴን አቆምኩ። አዎ ትዝ ይለኛል። ግሩሜ ያኔ ኩሩ ነበረ። እናም ደግሞ ብዙ ሴቶችም ይፈልጉት ነበረ። ብዙ ፈላጊ ነበረው። ከ2 አመት በኋላ ተመልሼ ክላስ ጀምር ከቤትዬ ጋር አንድ ክላስ ውስጥ ነበር። በጣም ብዙ አመታት እንኳን አልፈው ሊቀርበኝ ፍቃደኛ አይደለም። አሁንማ ባለ ትዳር ሆኗል። እንዴት ይቀርብሻል? ግን ሳቢ አንድ ነገር አለ። ምንድነው? መቅደም ለግሩም የምትገባው ሴት አይደለችም። እና ደግሞ ግሩምን በእጅሽ የማስገባት ሀሳቡ እንዳትወስኝበት ነው። በደህና ጊዜ ዞር ብሎ ያላየኝ አሁን ያየኛል ብለህ ነው? ለምን አያይሽም እንዴ? አንቺ እኮ ቆንጆና መልካም ሴት ነሽ። ማንኛውም ወንድ የሚመኝሽ አይነት ሴት። እኔ ራሴ ግሩም ሆነብኝ ነው እንጂ አልፈታሽም ነበር። አይ ቅዱሴ ትቀልዳለህ አይደል? የምሬን ነው፣ እየቀለድኩኝ አይደለም። አደራሽን ደግሞ ለዛች ህፃን ቤት ያግኝተሻት ደግሞ ቅዱስን አግኝቼው እንደዚህ ያለኝ እንዳትያት። ለግሩሜ ነግረው ታቀያየመኛለች። ሂድ ቤትዬንማ ህፃን አትላት። ደግሞ እሷ እንደዚህ አይነት ባህሪ የላት። እኔ ነኝ እንደዛ ያልኩሽ። ለማንኛውም በቃ ደውይልኝ በፈለግሽው ሰዓት አለው። እሺ እሺ ቅዱሴ እደውልልሃለሁ። እሺ ደህና ዋልሽ። ምን ሆናችኋል ደግሞ ዛሬ? ዝምታ በዛችሁ። ያው ቀኑ ሙሉ ቤት ውስጥ አብረን አይደል ያልነው? ወሬም እኮ ያልቃል። አዎ መቅድምዬ እውነቷን ነው። ብዙ ነገሮችን ስናወራ ነበር። አንተም አታውቀውንም ጭምር ማለት ነው። እኔ ማላውቀው ነገር? መቼም እኔ ማላውቀው ነገር ከሆነ ሀሜት መሆን አለበት። ኧረ የምን ሀሜት አመጣው እንደሜ? ስለ ሚስት ስራ ነው። ጉድ እኮ ነው። ቤትዬ በሰላም ነው? አልገባኝም ቤቲ። ምን ለመናገር ፈልገሽ ነው ዳርዳር እያልሽ ያለሽው? መናገር የምትፈልጊው ነገር ካለ በቀጥታ አትናገሪም እንዴ? ነው ቀልድ ነው የያዛችሁት? ያው ቤትዬ እኮ ብዙ ጊዜ ትቀልዳለች። ቀልደኛ እኮ ነች። አቤት አቤት! እዚህ ቤት ደግሞ ካንቺ በላይ ቀልደኛ አለ እንዴ? እንደውም እነግረዋለሁ። እሺ አልገባኝም። ምን ነው የምትነግሪው? የሚስት ተብዬህን ጉድ ነው። የወለው ውዷ ሚስት አዲሱ ሽማ ይዛላለች። ውሽማዋ ደግሞ እንደው በየሳምንቱ የራት ቀሚስ ሳይቀር በስጦታ እያንበሸበሸል ነው። መቅደም ቤቲ የምትለው እውነት ነው? ዋሻው ንገሪዋ። አይኗ እያየ ነው ለመቅደም የሚለውን ጽሑፍ ያነበብኩት። ግሩሜ እንደምታስበው አይደለም። እኔ ከየት እንደመጣ እንዴት እንደመጣ ምንም የማውቀው ነገር የለም። ብቻ ስወጣ በር ላይ ተቀምጦ ነው ያገኘሁት። እንዴት ነው የማታውቂው ሰው ስምሽን ጠቅሶ ስጦታ የሚልክልሽ? እኔ ምንም የማውቀው ነገር የለም። በፈጣሪ ስም እምልሃለሁ ግሩሜ፣ ምንም የማውቀው ነገር የለም። ቆይ ነገር ከመጀመሩ ቆየ ወንድሜ። ቢያንስ በሳምንት አንዴ የሆነ ስጦታ ይላካል። እኔ ደግሞ አንዱ የክላሴ ተማሪ ነው ምናምን ብዬ ነበር ያሰብኩት። መቼም እዚህ ቤት ከሁለታችን ውጪ ሌላ ሴት የለም። እሷ ደግሞ ባለ ትዳር ናት ብዬ ነበር። ለካ ይኸውልህ ግሩሜ፣ ቢያንስ ይሄንን ነገር እኔን የማታምነኝ ከሆነ እኔ ከቤት እንኳን ከወጣሁ ስንት ጊዜ ሆነኝ? አመት አለፈኝ አይደል እንዴ ብቻዬን እንኳን ከቤት ከወጣሁ? ነገርኩሽ እኮ። ምናልባት አንዱ የሆቴል ደንበኛሽ የናፍቆት መግለጫ ነው አልኩሽ እኮ። በቃሽ ቤቲ፣ መስመርሽን አትለፊ። እሷ ምንም ነገር ብታጠፋ እኔ ነኝ እሷን የመናገር ኃላፊነት ያለብኝ። ዋሻው ወንድሜ፣ እቺ መናጢ ከየትም ከመንገድ ላይ እንዳገኛት ደግሞ ለሴተኛ ዳሪ ልክ። ከዚህ በኋላ
አንድ ነገር ስትናገሪያት ብሰማ እህትነትሽን ረሳዋለሁ። ተግባባን? ትሰሚኛለሽ? እኔ ቤተልሔም አይደለሁም። እሺ ከዚህ ቤት መንቅሬ ካላስወጣሁሽ ግሩሜ ተነስ፣ ማውራት አለብን። ደህና ደሪ፣ ልተኛበት። እባክህ ተነስና ግሩሜ እናውራ። ሳናውራ እንድናድር አልፈልግም። ልተኛበት አልኩሽ አይደል እንዴ? አሰሚኝ። በጣም ይቅርታ። እሺ ደህና ደር። እሺ ደግሞ እወድሃለሁ። እናጋጨሻ? ወይ ጉድ! ቆይ እንግሩም ምንድነው የሚሻለው? እኔማ እንደዚህ በቀላሉ አለቃትም። እቺ እስስት ወንድሜ አንድ ቀን እጁን አንስቶ ማያውቅብኝ ይኸው በሷ ምክንያት ትናንትና መጣኝ። ቆይ ግን ግሩሜ ምን ሆኖ ነው አንድ መንገድ ላይ ላገኛ ሴት እንደዚህ የሚሆነው እንዴ? ወጣ ቢል እኮ እንደሱ አይነት 10 ሞልቶለታል። እኔ ምን አውቃለሁ? ደህናማ አይደለም፣ የሆነ ነገር ሆኗል። ጤነኛማ አይደለም። ቆይ ግን ቀድሞውኑ ከየት ነው ያገኛት? የሆነ ቀን ነው ከግሩሜ ጋር ራት ለመብላት ወጣንና ስንመለስ መንገድ ላይ ቁጭ ብላ ስትነፋረቅ ነበር። ከዛ ግሩሜን ደግሞ ታውቂው አይደለ? አዘነላትና ምን እንደሆነች ጠይቃት። ከዛ የሆነ ሰውዬ የሰራችበትን እንዳልከፈላት ምናምን ነገር አወራች። ይዘናት ወደ ቤት መጣት አደረች። ከዛ ጧት ስትነሳ ስልኳንና አድራሻዋን ጽፋለት ሄደች። እንዴት እንደሆነ በማላውቀው ሁኔታ የሆነ ቀን ሚስቴ ናት ብሏት ይዟት አልመጣም። እውነትም ይቺ መሽገር ናት እናቴ። መሽገር ብቻ ሳቢ። አንቺ ግን እንድትረጅኝ ይፈልጋሉ። በምንድን ነው የምረዳሽ? እኛ ቤት መግባት በጣም ይቅርታ እህቴ፣ ትናንት እንዳስቀየምኩሽ አውቃለሁ። ትንሽ ስሜት ይሁን ነበር። አውቃለሁ። እንደማ ችግር የለውም፣ ተረድቻለሁ። እንዳኮረፍሽኝ እኮ አውቃለሁ ቤቲ፣ ግን ደግሞ አንቺም ልክ አልሰራሽም። እንደዛ ብሎ እኮ መናገር አስፈላጊ አልነበረም ነው እኮ። እንደዛማ ነው ወንድሜ። ባንተ ቀል እንደማላቅ ታውቅ አይደል? ቢሆንም ያ ያለፈ ህይወቷ ነው። ያን አንስተሽ እንደዛ ልትናገሪያት አይገባም ነበር። እሺ ወንድሜ። ለማንኛውም አታስቢኝ፣ አናግራታለሁ። እሺ። ዛሬ ደግሞ ምን ነው በጊዜ ስራ የለም እንዴ? ትንሽ ራሴን አሞኛል። በቃ ሄድና እረፍት አድርግበት። እኔ ቆንጆ ቡና አፈላልሃለሁ። ምነው ዛሬ ስራ የለም እንዴ? ምንም ሀሳቤ መሰብሰብ አልቻልኩም። በዛ ላይ ራሴን አሞኛል። እኔም እኮ ደህና መሆን አልቻልኩም ግሩሜ። ያላመንከኝ መስሎኝ በጣም ጨንቆኛል። አውቃለሁኝ እኮ ያለፈው ህይወቴ እኔን እንዳታምነኝ ተጽዕኖ ፈጥሮብሃል። በፍጹም መቅደም፣ በተፈጠረው ነገር ስለተበሳጨው ብቻ ነው። ከልጅነቴ ጀምሮ ለመንከራተት የተፈጠርኩኝ ሰው ነኝ። እኔ እንጃ እድሌ ነው መሰለኝ። እኔ እኮ እንደዚህ እንድታስብ አልፈልግም። እውነቱ እሱ ነው። እናቴ ከሞተች በኋላ አባቴ ሌላ ሚስት ለማግባት ወራቶች እንኳን አልፈጁበትም ነበር። እንጀራ እናቴና ልጆቿ ሲመጡ እናትና ወንድሞች አገኘው ብዬ ደስተኛ ነበርኩኝ። ግን ምንም ነገር እንደጠበቅኩት አልሆነ። አንድ በተረገመ ቀን እናቴና አባቴ ማለትም እንጀራ እናቴና የኔ አባት ተያይዘው ሲወጡ
የእንጀራ እናቴ ትልቁ ልጅ እነሱ እንደወጡ ጠብቆ ደፈረኝ። በጣም ከዚህ የሚከፋው ነገር ደግሞ እኔ ነፍሰ ጡር ነበርኩ። ትምህርቴንም አቆምኩ። አባቴም ከውጭ ዲቃላ መጣች ብሎ ከቤት አባረረኝ። ያኔ 5 ወር ነፍሰ ጡር ነበርኩ። ከዛ በኋላ ትምህርት ቤት መሄድ አልቻልኩም። አንድ ሰፈር ውስጥ የነበሩ ትልቅ ሴትዮ አስጠጉኝ። ትምህርቴን አቁሜ ነበር። ከዛ ግን ግዴታ ስራ መስራት ነበረብኝ እና ሳልወድ ወደዚህ ስራ ገባሁ። ግን እንደዛም ሆኖ ልጄን እንኳን በስርዓት ማቀፍ አልቻልኩም ነበር። አንድ በተረገመ ቀን ልጄ እንደታመመ ነገር። ከዛ ግን ልጄንም ሳላየው ሞተ። ልጄን በህይወቴ ያቀፍኩት 2 ቀን ብቻ ነበር። እሱም የወለድኩት ቀንና የሞተ ቀን ብቻ። ስቃይና መከራ እንዳሳለፍሽ እኮ ሳላቀርች ግን አሁን የምነግርህ ብሶቴን ለመገላገል እንጂ እስከሚሰለች ድረስ ከዚህ በፊት እንደነገርኩ በደንብ አውቃለሁ። ገና ከኔ ጋር ብዙ ቤተሰብ ይኖረናል። ያለፈው አልፏል፣ አታልቅሽ። ያለፈውን ህይወቴ በፍጹም አልጠላውም። ብዙ ውጣ ውረዶች ነበሩት። ግን ታውቃለህ፣ እናቴ በህይወት እያለች የነበረችውን መቅደም በጣም እናፍቃታለሁ። ለማንኛውም አሁን ከዚህ ስሜት እንድንወጣ አሪፍ ቡና እንጠጣ። ግን መጀመሪያ ገብቼ ሻወር ወሰድሽ። እኔ የምልሽ መቅድዬ፣ በትናንት ነገር ተቀየምሽኝ እንዴ? አስቤው አይደለም። እሺ እኔ እናት በጣም ይቅርታ። ምንም ችግር የለውም ቤትዬ፣ አታስቢ፣ አትጨናነቂ። ያጋጥማል። እሺ ባይሆን አሁን ቡና ጠጪ። አመሰግናለሁ የኔ ቆንጆ። እኔ የምልሽ ስልክሽ ካርድ ይኖረዋል እንዴ? ሳቢ ጋር መደወል ፈልጌ ነበር። አለው እንኪ። እሺ እኔ እናት ቴንኪው። ወንድሜ ጨረስክ? ቡናው ፈልቷል። ሄሎ ሳቢ፣ የተባባልነውን ነገር አድርጌያለሁ። አሁን አንቺ ተራ ነው። እሺ እሺ እሺ። ሄሎ ሄሎ፣ ቤትዬ አንዴ ስልኬን ትሰጭኛለሽ? እንትን እዛ መኝታ ቤት እኮ አስቀምጬው ነው መቅድዬ። መቅድም መቅድም
ምንድን ነው? እኔ እውነት ምንም ስላልከው ስልክ የማውቀው ነገር የለም ግሩሜ። እኔ እኮ ግራ የገባኝ ቆይ አንቺ ከመቼ ጀምሮ ነው እኔን መዋሸት የጀመርሽው? እስኪ ንገሪኝ። ግሩሜ እኔ በፈለግከው ነገር እምልልሃለሁ። ምንም የማውቀው ነገር የለም። በፍጹም እየሆነ ያለው ነገር ምንም አልገባኝም። እኔ ግን ሳስበው ወንድሜ ይሄ ሰውዬ ሆን ብሎ አንተን የማናደድ ዓላማ ያለው ይመስለኛል። ስለዚህ አትናደድለት እሺ? እኔም እኮ ያናደደኝ እንዴት ነው ስልክሽ ላይ ላቭ ብለሽ ሴቭ ያደረግሽውን ሰውዬ አላውቅም እምትይ? እስኪ ንገሪኝ። ግሩሜ እኔ በእግዚአብሔር ስም እምልልሃለሁ ማንንም ፍቅር ብዬ ሴቭ አላደረኩም። እውነት ተሳስተህ እንዳይሆን። እና ይሄ ምንድን ነው? ተናገሪያ፣ ምን ይዘጋሻል? እውነት ግሩሜ እኔ ምንም የማውቀው ነገር የለም። ከፈለክ እኮ የኔ ስልክ አንተ ጋር መውሰድ ትችላለህ። ቆይ እኔ ምን ማድረግ ነው ያለብኝ? ቆይ እሺ አንቺ ማታቂ ሰው እንዴት ስልክሽ ላይ ስጦታ ሰጂ የሚል ቴክስት ሊልክልሽ ይችላል? አንቺስ ለምን ፍቅር ብለሽ ስልኩን ሴቭ አደረግሽው? ቆይ ቤቲ እኔ ምን ባደርግ ነው ልታምኑኝ የምትችሉት? እኔ ምንም አልገባኝም። በጣም ነው ማዝነው። አንቺን በዚህ መልኩ ለአንድ ቀን እንኳን አስቤሽ አላውቅም። በጣም እኮ ነው ማምሽ። ግን መታመን ካልወደደልሽ ማደርገውን አሳይሻለሁ። ግሩሜ በፈጠረ ተረዳኝ። እንግዲህ ምን ማድረግ ይቻላል? እኔ ቆንጆ አይዞሽ። እኔ ግን ሳስበው እውነቱን ብትናገሪ አሪፍ ይመስላል። ቤቲ ስለምን እውነት ነው የምታወሪው? እኔ ምን እያልሽ እንደሆነ ሊገባኝ አልቻለም። ቆይ ሀሳብሽ ምንድን ነው? ኧረ ጋስ እኔ እናት እንዴ እኔ ላንቺ ብዬ ነው። የራስሽ ጉዳይ እሺ። እኔ እኮ ግራ የገባኝ ቆይ ምን ባረጋት ነው እንደዚህ ውጭ ማየት የጀመረችው? እኔ እንጃ ጓዴ። ቆይ ግን አሁን ከትላንትና የተፈጠረ ነገር አለ እንዴ? ለካ አልነገርኩም ቅዱሴ። ትናንትና ማታ ከተጨቃጨቅን በኋላ እንቅልፍ አልወሰደኝም ነበር። ትንሽ ራሴን አሞኝ ነበር። ስለዚህ በጊዜ ነበር ከስራ ወደ ቤት ሄድኩት። እንደ አጋጣሚ ቤት ስደርስ የመቅደም ስልክ ሲጠራ አየሁት፣ ግን ምንም አልነበረም። ከዛ ወዲያውኑ ቴክስት ገባላት። እናም ቴክስቱን አነበብኩት። ብቻ የፈራሁት ነገር እንዳይሆን ያ ጅል ባልሽ ሳይመጣ ያመጣውልሽን ስጦታ ሂጂና ከበር ላይ ወስጂ ይችላል። እኔ እኮ እሱ አይደለም ያናድደኝ። እንዴት ነው ይህንን ስልክ ላቭ ብላ ሴቭ ያደረገችው? ይሄ እኮ ነው በጣም እያናድደኛል። ይህ ስራ መይዛች ቤቲ ተብዬ ነው፣ ግን ለእኔ ጥሩ ነው። መቅደምን ከእግሩን ባራቀችበት ፍጥነት እኔም ወደ መቅደም ጥያት እንደምሄድ አላወቀችም። አንተንም ግራ አጋባህ ቅዱስ። ካሰብኩት በላይ ነው የሆነብኝ። ወይ ካልሆነ ለምን አተዋትም? ከዛ አስቀያሚ ህይወት አስወጥታት እዚህ ደረጃ ደርሳ እምቢ ካለች እንግዲህ ምን ይደረጋል? አይ ቅዱስ፣ ትዳር እኮ ቀልድ አይደል። እኔ እኮ አትሊስት ያጠፋችሁን ጥፋት አምና ይቅርታ ብጠይቀኝ ደስ እያለኝ ይቅርላት ነበር። ታውቃለህ ምን እንዳንገበገበኝ? በቃ በእሷ መታለኝ ነው እንደዚህ ያበሳጨኛለሁ። ምናልባትም እኮ ፈርታ ሊሆን ይችላል። ወይ ካልሆነ ትንሽ ጠብቃትና ንዴት ሲበርድልህ ተነግረህ ይሆናል። እኔ እንጃ። መቅደምን በዚህ መንገድ ማየት ለእኔ ራሱ በጣም ከብዶኛል። ራሴን እኮ መጠራጠር ጀመርኩ። ቆይ ግን በዛ ሰዓት ለምን በዛ ስልክ መልስ አልደወልክም? ምናልባትም እኮ ሰውየውን ታገኘው ይሆናል። መልሼ እኮ ደውያለሁ፣ ግን ሰውየው ስልኩን ማይሰራ፣ በዛ ላይ ደግሞ ምንም አይነት ሶሻል ሚዲያ አይጠቀምም። ሳቢ መጣሽ መሰለኝ። ይክፈትልኝ። መጣው ሳቢዬ። ወይ ቆንጆ እንዴት ነሽ? ሳቢ እንዴት ነሽ? ሰላም ነው? ሳቢ ደህና ነሽ? ቁጭ በይ። እኔ የምለው ግን መቼ ነው መመረቂያችሁ? ያው ከ2 ወር በኋላ ነው። እንግዲህ ወገባችሁን ጠበቅ አድርጋችሁ ለጭፈራው ተዘጋጁ። እናንተ ለመመረቅ ካበቃችሁ እኔ ለድግሱ ምን ገዶኝ? ምን እንደተመኘው ታውቃለህ ወንድሜ? እማማና አባባ ለዛ ቀን አብረውን በሆኑ እላለሁ። አታስቡ፣ እኔና መቅድም አሪፍ ዝግጅት እናዘጋጅላችኋለን። ደግሞም ሁለተኛ እማዬና አባዬ እስቲ መስማት አልፈልግም። እኔ ምን አጎደልኩብሽ? አዎ እኔም አለሁልሽ። እሺ አታስቢ ቤትዬ። አይደል?
ለነገሩ ማየም እኛ ቤት አንድ ላይ እንደምታዘጋጅልን ስታወራ ነበር። ስለዚህ ችግር የለውም። እንደሱ ይሻላል እባክሽ ሳቢ እንጂ እኔማ እዚህ ጓደኞቼን ጠርቼ መዋረድ አልፈልግም። ይሄ ደግሞ ምን ማለት ነው? አይ እንደዚህ ነው ወንድሜ፣ ብቻ አንተ እንዳይዳብር ብዬ ነው እንጂ እዚህ ቤት ጓደኞቹ ቢመጡ ምን ሊሉኝ እንደሚችሉ አውቃለሁ። ምክንያቱም ሚስት ማለት መቅድም መቅድም ምን ሆነሽ ቤቲ? ያው ድግሱን ብቻዋን ማዘጋጀቱ ይከብዳታል ብዬ ነው። እውነቷን ነው ግሩሜ፣ እንዳላሳፍራት። እኔ እዚህ እስካለው ድረስ የምታፍርበት ምንም ምክንያት የለም። እኔም ቢሆን የበኩሌ እንደማደርግላት አትጠራጠሪ። አስፈላጊም ከሆነም ደግሞ ሰራተኞች እንቀጥራለን። አይ አትቸገር፣ አታስብ ወንድሜ። የሳቢ ቤተሰቦች ደህና ስብም ክብርም ስላላቸው እዛ ቢሆን ይሻላል። አዎ እማዬም በጣም ደስ ይላታል፣ እርግጠኛ ነኝ። ይሄ ደግሞ ምን ማለት ነው ቤቲ? ቆይ እኛ ደህና ስምና ክብር የለንም ማለት ነው? እስኪ ንገሪኝ፣ ምን ለማለት ፈልገሽ? በፊትማ ጥሩ ስምና ክብር ነበር፣ አሁን ነው እንጂ። አሁንስ ምን አዲስ ነገር መጣ? ያው ታውቃለህ፣ አባባ ከሞተ በኋላ ሞገሳችንን እንዳጣን ነው የሚሰማኝ። አባት ሁሌም ለቤቱ ክብር ነው። አዎ ቤትዬ ልክ ነሽ። ግሩሜ እኮ ቤቱንም ድርጅቱንም ቀጥ አድርጎ የያዘ ጀግና ወንድም ነው። ሳቢዬ እሱማ ሁሌ ለእኔ ኩራቴ ነው። እኔ በቃ ልብስሽን የምትቀይርበትን ቦታ አንቺ ምን ሆነሽ ነው? ቆይ ልታለቅስ ነበር እኮ። ደህና አድርጌ እኮ ነው ያፋጇቸው። ሳቢ ሙች አንቺን ስላዩ ነው እንጂ እኮ ተኮራርፏል። እኔ እንግዲህ ቆንጆ ነገር ላኩሽ አቀባበል አድርጌልሻለሁ። ወንድሜ እንዳያለልሽ። ቆይ ቤቴ ወደፊት ግሩም የሚወደኝ ይመስልሻል? ማለት ገና ሰው ተስፋ ቆርጣለሁ። ምንም እኮ ዞሮ እንኳን እያየኝ አይደለም። አንቺ ደግሞ አትልፈስሽ ባክሽ። እንኳን አንቺን የመሰለሽ ልጅ የማንም ሴተኛ ዳር አይደል እንደ የሌሉ ያደረገችው። አንቺ በጣም ቆንጆ የተከበርሽ ልጅ ነሽ። ራሽን በፍጹም ከሷ ጋር እንዳታወዳድሪ ነግሬሻለሁ። እሱማ እኮ ልክ እኮ ነሽ፣ ግን ግሩሜን ታውቂው የለ ለእሱ እንደዚህ አይነት ነገር ቦታ የለውም። ውበት፣ ክብር ምናምን እሱ እኮ የፍቅር ሰው ነው። ስለዚህ አንቺን በፍቅር ቅረቢያው። ዛሬ እሑድ ነው። እሺ አሁን ምን ልልበስ? እስኪ ምረጭልኝ። በጣም ቆንጆ ቀሚስ። ምን ሆነሽ ነው? እንዴት ነው በቀን የራት ልብስ የምለብሰው? በዛ ላይ ቤት ውስጥ አጭር ቀሚስ። ቆይ ግሩሜ ምን ይለኛል እንዴ? አሪፍ ነው። ገና ከመምጣትሽ ነው ትኩረቱን መሳብ ያለብሽ። ያቺ መናጢም ከአንቺ ጋር መወዳደር እንደሌለበት ይገባታል። ታይ ግን አንቺ ልጅ ገና ከመምጣቴ እንዳጠምደኝ። እየፈራሽ ባልሆነ ይሄኔ እሷ ብትሆን እኮ ከፊትሽ እየሄደች ነበረ የምታቃጥልሽ። በቃ ቆንጆ ነሽ፣ ተጠቀሚበት። እሺ ቆይ ግሩሜ አጭር ቀሚስ የሚወድ ይመስልሻል? ማለቴ መቅድም ለብሳ ታውቃለች? እጭ ስለ መቅድም አንቺ ምን አገባሽ እንዴ? ሳቢ ስንቴ ነው የምነግርሽ? ራስሽን ከእሷ ጋር አታወዳድሪ ሳቢ። እሷ እኮ ገሏን ስትሸጥ የነበረች ሴት ናት። አሁን ለእሷ የምን ያደርግላታል? የማይወደውን ነገር አድርጌ እኮ ጭራሹን እንዳይርቀኝ ፈርቼ ነው። ችግር የለውም እንግዲህ አታስቢ። እኔ ወንድሜ በደንብ አድርጌ ያውቀዋል። ቢሆን ቶሎ ልበሽ ነው የምጣ። እሺ ይሄ ወንድሜ ሳቢ እንዴት ናት? አላማረባት? የኔ ቆንጆ መቅዲ ሄዳ ነው። መቅዲ ወደ ሱቅ ወጣ ብላለች። ሳቢ ዛሬ በጣም አምሮብሻል። ግን በዛሬ ቀን ወደ ልትሄዱ ነው እንዴ? ውጪ ማንወጣ ከሆነ ግዴታ መንኳተት አለብን እንዴ? ሳቢ እኮ ሁሌም ቤትም ውጪም ዝንጥ ያለች ልጅ ናት። ደግሞ ባዘንጥም ቆንጆዬ ናት። አመሰግናለሁ ቤትዬ። ግሩሜ ግን ይወደዷል መሰለኝ። ከደበረህ መቀየር እችላለሁ። አይ ችግር የለውም። ግን ያው የራት ልብስ ሊያውም በዚህ ሰዓት ቤት ውስጥ። አየህ ሴት ልጅ እንደዚህ ናት፣ ሁሌ ራሷን የምትጠብቅ ንጹህ። አንዳንድ ኮተታም ሴቶች አሉ ስጠላ።
እኔ ሴት ልጅ ራሷን ስትጥል አልወድም። ወንድ ልጅ ሰርቶ እስከገባ ድረስ ቤቱም ሚስቱም ንጹህ ሆነው ማግኘት አለበት። አይ ሳቢ፣ ትዳር እኮ ውበት ብቻ አይደለም። ግድ የለም ስታገቢ ይገባሻል። ትዳር ማለት መፋቀርና መቻቻል ማለት ነው። ወንድሜ ደግሞ የሆነ የድሮ ሰው አመል አለብን እንዴ! ከጊዜ ጋር ተራመድ እንጂ ወንድሜ። የሆነ ዕቃ ቀብዬ ልምጣሽ፣ ተጫወት። ሄሎ እኔ የምለው ግሩሜ፣ ቆይ ለምንድን ነው የማታወራው? ማለት ተማሪ እያለንም ጭምር ኩራተኛ ነበርክ። ኩራት ነው ብለሽ ነው? እኔ እንኳን ባህሪ ስለሆነ ሊሆን ይችላል። እኔ እኮ ከበፊትም ጀምሬ ባህሪህን ወድልህ ነበር። ደስ የምትል ቀለል ያልክ፣ ከሰው ጋር ተግባቢ፣ በዛውም ልክ ደግሞ በመጠኑ ተናጋሪ ነህ። አመሰግናለሁ። እህቴ በጣም አሪፍ ጓደኛ ነው ያገኘችው። ግን ቤቲ በባህሪዋ በጣም ችኩል ናት። እባክሽን ቸኩላ ነገሮች እንዳታበላሽ አግዣት። እሺ ግሩሜ፣ እኔ ቤትዬ እንደ እህት ነው ማያት። ጭራሽ ተጎድታ ላያት አልፈልግም። አታስብ። በእውነት በጣም አመሰግናለሁ። መቼም ጭንቀት ይገባሻል አይደል? አንድ የቀረችኝ ዘመድ እሷ ብቻ ነች። አውቃለሁ ምን ያህል እንደምትወዳት። ስለዚህ ቤትዬ እኔም ተከፍታ እንኳን ላት አልፈልግም። እኔም እወዳታለሁ። አታስብ። አንተን እንደምወድ ታውቃለህ። ሳቢ፣ ቤቱን ለመድሽ? አዎ መቅድዬ፣ ለምጄዋለሁ። ቤቲ እኮ ቃል ትቀበል ወጥታ። እሺ፣ ለማንኛውም እኔ ገብቼ ምሰላቅ። ግሩሜ፣ እንዴት አደርሽ? ደህና ነኝ። እንዴት አደርክ? በሰላም ነው? በዚህ በብርድ ውጭ ወጥተህ ብርድ ላይ? ትንሽ ጥሩ ስሜት እየተሰማኝ አይደለም። ንፋስ ልቀበል ብዬ ነው የወጣሁት። እንዴ ግሩሜ፣ በሰላምም አይደለም። ከጠዋቱ 12 ሰዓት ብርድ ላይ ቆመህ፣ እሺ ቢያንስ ጋቢ ነገር ላምጣልህ? አይ አያስፈልግም። ለነገሯን ወደ ስራ መሄድ አይቀርም። ስለዚህ ወደ ውስጥ እገባለሁ። ቤቲ እኮ ሁሉንም ነገር ነግራኛለች። ቆይ የሚያስጨንቅህ ስጦታውን ለመቅደም የሰጣት ሰው ነው አይደል? እኔ እኮ የሚያስጨንቀኝ ስጦታውን የላከላት ሰው አይደለም። መቅድምን በዚህ መልኩ ማሰቤ፣ እሷን በዚህ መልኩ መገመቴ ነው ያስጨንቀኛል። ታውቂያለሽ፣ አሁን ራሴን ራሱ እንደ ጥፋተኛ እየቆጠርኩት ነው። ቆይ ለምንድን ነው አንተ ጥፋተኛ የምትሆነው እንዴ? አሉባልታ እኮ ሰምተህ አይደለም፣ ሁሉን ነገር ባይነህ አይተህ ነው። ደግሞ እኔ እስከማውቀው አንተ በጣም ጥሩ ባል ነህ። ጥሩ ለመሆንማ እሞክራለሁ፣ ግን ምናልባት እንደማስበው ለእሷ ጥሩ አልሆንኩላት ይሆናል። ተው እንጂ ግሩሜ። ቆይ ከዚህ በላይ ምን ታደርግላታለህ? ማለት ባይኔ ያየኸውን ነገር እንኳን አይተህ ምንም ክፉ ነገር አልተናገርክም እስከማውቀው ድረስ። መቅድም እኮ ባለፈው ህይወቷ ብዙ ፈተናና ብዙ ስቃይ ያሳልፋለች። እንዴት ነው ዳግመኛ እንደዚህ አይነት ስህተት ትሰራለች ብዬ ላስብ የምችለው? አይመስለኝም። ነው ግን ግሩሜ፣ የሰው ልጅ ሁሉ ፍጹም አይደለም፣ መሳሳቱ አይቀርም። ስለዚህ መቅደምም ተሳስታ ይሆናል። ስለዚህ እመን። ብቻ ሁሉንም ነገር ጊዜ ይፈታዋል። እኔ ምንም ማድረግ አልችልም፣ ለፈጣሪ መስጠት ብቻ ነው። ግሩሜ አትጨነቅ። በጭንቀት እኮ የሚመጣ ነገር የለም። ግሩሜ፣ በጧት የት ሄደ ነው? የትም አልሄድኩም፣ ግቢ ውስጥ ነበርኩ። ምነው ደህና አይደለክም እንዴ? ለምን በጧት ተነሳ? ደህና ነኝ። ግሩሜ ግን እስከ መቼ ነው እንደዚህ የምታኮርፈኝ?
ቆይ ወይስ እኔን አታምነኝም? ደሞስ እኔ እናንተ ከመቼ ጀምሮ ነው እንደዚህ መኮራረፍ የጀመርነው? እስኪ ንገሪኝ መቅደሜ፣ እንዴት ነው በእኔ ያየሁትን ነገር አላውቅም ብትይ? ለምንድን ነው ሁሉንም ነገር በግልጽ የማትነግሪኝ? እኔ እኮ የማውቀውን ነገር ሁሉንም እየነገርኩ ነው። እኔ የማውቀው አንድ ነገር ቢኖር ስልኩንም ሰውየውንም እንደማላውቀው ነው። አንተ ግን ምንም እያመንከኝ አይደለም። እኔ እኮ በህይወቴ አንድም ቀን ጠራጥሬሽ አላውቅም። እሱን ደግሞ በደንብ ታውቂያለሽ። እስኪ ንገሪኝ፣ አንቺ ብትሆኚ ምን ታደርጊያለሽ? እሺ ግሩሜ፣ ይቅርታ አድርግልኝ። አሁን ሳስበው በእኔና በአንተ ግንኙነት ደስተኛ ያልሆነ ሰው አለ። ደግሞ ማን እንዳደረገውን በደንብ አውቃለሁ። እስኪ ንገሪኝ፣ ማን ነው በእኔና በአንቺ ግንኙነት ደስተኛ ያልሆነ ሰው? ቆይ ልትነግሪኝ የምትፈልጊው ነገር አለ? አይ እሱን እንኳን ተው። በቃ ከዚህ በኋላ ግን ስልኬን አንተ ጋር እንድታደርገው ፈልጋለሁ። ቀን ቀን ደግሞ በቤትዬ ስልክ ትደውልልኛለህ። ሌላ ማንን አወራለሁ? እኔ እኮ እንደዛ ለማለት ፈልጌ አይደለም መቅደሜ፣ ግን ምን ያክል እንደምወድሽና እንደማምንሽ ታውቃለሽ አይደል? አውቃለሁ እኮ ግሩሜ፣ ግን በቃ እኔን ደስ እንዲለኝ ስወድ አየኔ ሸበለው እንዴት እንደማረበት። ታዲያ እኔ አንቺ ወንድማ ሊደርስብኝ እንዴት ነኝ? ባታገባ ኖሮ ምን መሰለ ሴት አምጥቼ እንደምድር ልብታስብ በእውነት በጣም ነበር የምትጸጸት። እንደሱ አበይ መቅደም ብትሰማ በጣም ነው የሚደብራት። በዛ ላይ እኔ ከሷ የበለጠ ሴት አያስፈልገኝም አይደል? መቅደም። አቤት ቤትዬ። ምንድነው? ቁርሱ አልደረሰም እንደ ግሩም የረፈደበት እኮ። አረ ደርሷል እኮ በጧት ያልሰራሁት እኮ እንዳይቀዘቅዝ ብዬ ነው። እና ታዲያ ለምሳ ነው እንደ አፍጥኛዋ። እሺ ቤትዬ። ቤቲ ግን ለምንድን ነው እሷ እንደዚህ የምትናገሪያት? እሷ እኮ ያንቺ ሰራተኛ አይደለችም እንዴ? ወንድሜ ግን ለዚህ ልጅ የምትቆረቆርላት ነገር አልበዛም? ምን እያሰብክ ነው? እኔ ለእሷ እየተቆረቆርኩ አይደለም፣ ግን አንቺም ቢሆን የምትናገሪው ነገር መስመር እያለፈ ነው። እስኪ ተመልከች እንዴት እያረግሻት እንደሆነ። እሺ ይሁንልህ። ሳቤት ሂዳ ነው። ሳብዬማ እንደማንም አይደለችም። የእምነት ሰው ናት። ቤተክርስቲያን ልሳለም ብላ ወጣለች በጧት። እሺ ሳቢ፣ ቆንጆ ነው ያደረግሽው። እነ ግሩሜ ቤት እንደገባሽ ደግሞ ቤቲ ነገረችኝ። አዎ እባክህ ትናንትና ነው የሄድኩት፣ ግን ብዙም የመቆየት እቅድ የለኝም። ለአንድ ሳምንት ብቻ ነው። ቤቲን ግን የት አግኝታት ነው? ትናንት እኮ አጋጣሚ በሰፈራቸው ሳልፍ ቆማ አገኘኋትኝና ሳባም እኛ ጋር ገብታለች አለችኝ። እና አንቺ ደግሞ ግሩሜን ለማብሰል አንድ ሳምንት ይበቃኛል አለሽ። አንተ ደግሞ ችግር አለብህ። የምን ማብሰል ነው? ግሩሜን እያወቅኸው እሱ እንደሆነ እንዴ ካላ አለ ነው። ብቻ ስትፈዢ ግሩሜን የመሰለ ሸበላ እንዳያመልጥሽና እኔ ራሴ እንዳልናደድብሽ። ቆይ አንተ ምን አድርጊ ነው የምትለኝ? በአንድ ቤት ሄጄ እንደቃ ግሩሜኔ ነው ብዬ ምንጥቃት እኮ ነው ያስመሰልከው። አይ እንግዲህ ሳቢ፣ ይሄን የመሰለ መልክና ቁመና ይዘሽማ አትፍሰጂ። ቀልጠፍ በይ እንጂ እንዴ! ግሩሜ ይገባሻል፣ ለፍተሽበታል። ቆይ ምን ላድርግ ቅዱሴ? ቤቱ ሄዶ ከመግባት በላይ ምን የበለጠ ነገር አለ? ሁሉ ነገር እኮ ባንዴ አይሆንም። ቤቱ መሄድሽ ቆንጆ ሆኖ በቃ ዝንጥ ማለት አለብሽ። ያቺ መቅደምን ከአንቺ አንጻር እያወዳደረ እንዲጠላት ማድረግ አለብሽ። ደግሞ የምትወዳደሩም አይደላችሁ። ወይ ቅዱሴ፣ ግሩም እኮ በሚያየው ነገር የሚሳብ ሰው አይደለም። አንተ ስለምትለው ነገር ምንም ቦታ የለውም። ትዳር ስለ ፍቅር እንጂ የውበት መስፈርት እንደሌለው ሲነግረኝ ነበር። እና አንቺ ሴት አይደለሽ እንዴ? ይሄንን ሀሳቡ ማስቀየር አለብሽ። እኔም ደግሞ ረዳሻለሁ። እሺ ቅዱሴ፣ አመሰግንሃለሁ። አረ ምንም ችግር የለውም። ቤቲ ቤቲ ቤትዬ ከሆነ የማገኘው ሰው አለ ብላ ወጣች። ግቢ ቁጭ በይ፣ ቁርስ ላቀርብልሽ።
ቆይ አንቺ ደግሞ ከኪችን እና ከምግብ ወሬ ውጪ ምንም አታውቂም እንዴ? ቆይ ለምንድን ነው እንደዚህ የምትንኳተችው? ይቅርታ፣ የምትንኳተችው ማለት ምን ማለት ነው? ችግር አለ እንዴ ሳብዬ? ችግሩማ አንቺ ነሽ። ግሩሜ ለአንቺ የሚገባ ሰው አይደለም። ቆይ ለምንድን ልክሽ የማታውቂው? በዛ ላይ ደግሞ ሴተኛ ዳሪ። የምትናገሪውን ነገር በደንብ እያወቅሽ እሺ? እኔ ያንን ህይወት ፈልጌ አይደለም የኖርኩት። ሁለተኛ እንደዚህ አይነት ነገር እንዳትናገሪ። ኧረ እባክሽ! ኧረ የሌባ አይነ ደረቅ አሉ። አንቺ ደግሞ ምን አወራዳ የሌባ አይነ ደረቅ ነሽ እባክሽ። ቆይ ደግሞ አላፍርበትም ምናምን ስትይ ትንሽ አታፍሪም? በቃ ልክሽን ወቂ። ግሩሜ አንቺ የሚገባ ሰው አይደለም። አንቺ ማለት ርካሽ ሴተኛ ዳሪ ነሽ። አንቺ ውሻ ልክስክስ! አንቺ እኔን በጥፊ መታሽ። ታያለሽ፣ ልክሽ እንድታቂ ነው ማደርግሽ። እሺ ጠብቂኝ። ደግሞ ግሩሜ አሁንም ቢሆን አይንሽ እያየጀ ይገባል። ማን ያለው ይሄንን? እኔ ነኝ ያልኩት። የልጅነት ህልሜን ነጠቅሽ። አሁን ግን ካንቺ እጅ ነጥቄ ወደ ራሴ እጅ አስመልሰዋለሁ። እሺ አሃ፣ ያንን ፍለጋ ነው እኔ ቤት እዚህ የሚያመላልስሽ። ለነገሩ እዚህ ስራሽ ላይ ያቺ ቤቲም ትኖርበታለች አይደለ? እንግዲህ እርምሽን አውጪ። እሷ ከኔ ጋር እንዲሆን ነው የምትፈልገው። አንቺ ለግሩሜ እንደማትገቢ በደንብ ባሳመራ ጠንቅቃ ታውቃለች። አንተ ግን ምን ሆነ ነው? ስራውን ተውከው እንዴ? ወጣ ገባ እያበዛ ነው። ምን ላድርግ እባክህ። ዛሬ ደግሞ ቤቲ በጠዋቱ ነገር ብሏታል። ተናድጄ ነው። ምን አስባ እንደሆነ አላውቅም። ከመቅድም ጋር ህልህ ተጋብታለች። ቤቲዬን እንኳን አውቃታለሁ። ለአንተ ካላት ፍቅርና ክብር እንጂ ሌላ ነገር እንኳን አስባ አይመስለኝም። አንተም ብትሆን ልትረዳት ይገባል። እኔ ምን ላድርግ? አንዱም ነገር እኮ የምትናገራት ነገር ትክክል አይደለም። ይሄ የልጅነት ጉዳይ አይደለም። ለወንድሟ ካላት ክብር ነው እንጂ አንተም እኮ መረዳት አለብህ እንዴ። ምናልባትም እኮ ልክ ልትሆን ትችላለች። ግን እኮ መቅደም የምትናገራት ነገር ትክክል አይደለም። በዛ ላይ አሁን እሷ ሕፃን ልጅ አለች። ማስተዋል እኮ መቻል አለባት። የምልህ ነገር እኮ ምንም አልገባም። ጭራሽ እንደ ሰራተኛ ምግብ ደረሰ አልደረሰ እያለች እኮ ነው የምትናገራት። እኔ እንግዲህ የሚመስለኝን ነገር ነው ያለው። አንተማ ምን አለብህ? አንቺማ የሆነ ነገርሽ ነው። ቆይ ማልቀስም አልችልም። ወይኔ ቆንጆ አልቅሽ። ለኔ ለቤት ስትይ ለምን ድፍት አትይ? አሃ ለነገሩ የበፊት ኃጢአትሽ ትዝ እያለሽ ይቅር በለኝ ምናምን እያልሽ ነው። ቤቲ በፈጠረሽ ተይኝ። በቃ ልታገስሽ እየሞከርኩ ነው። ተይኝ። አንቺ ጅል፣ አንቺ ነሽ እኔን የምትታገሺ? ትሰሚኛለሽ? ወንድሜ ለአንቺ የሚገባ ሰው አይደለም። አሰሚኝ እንዴ አንቺ? ወንድምሽንማ በምን አይነት ሴራ እንዳጠመድሽው በደንብ አውቃለሁ። በደንብ የምን ሴራ? ያንን ስልክ ከኔ ወስደሽ ምን ብለሽ እንደመዘገብሽው እና ለሱ ምን ብለሽ እንዳሳየሽው በደንብ አውቃለሁ። እሺ ቆይ ቤቲ፣ እሺ ምን አድርጌሽ ነው? በፈጠረሽ ምንድን ነው ያደረኩሽ? በጣም ታስጠይኛለሽ። ወንድሜ ከእንዳንቺ አይነቷ ርካሽ ሴት ጋር እንዲሆን አልፈልግም። ርካሽ አይደለሁም። ኧረ እባክሽ፣ ማንም ሲገዛሽና ሲሰጥሽ እንዳልነበር ርካሽ አይደለሁ ምናምን ትያለሽ እንዴ? ደፋር። ቆይ እኔ ምን ላድርግ? እሺ ምን በእናትሽ ራስሽ ጉዳይ ቆይ አምላኬ ምን አድርጌ ነው? እሺ መጣሽ? ያቺን እስስት እኮ ልክ ልኳን ነግሬያት መጣሁልሽ። እኔ ሳናግራት በጥፊ ያልመታችኝ መሰለሽ? ምን በጥፊ መታችሽ? እቺ እስስት፣ እቺ መሽቁቅ። ቆይ አሁንማ ጥጋብ ላይ ናት፣ አሳያታለሁ። ለዚህ ስራዋ ደግሞ ዋጋ ትከፍላታለች። አዎ እንዴት ብለሽ አንቺ እንዳትናደጂ እሺ? ደግሞ ጥጋቧን በደንብ አድርገን እናስተነፍስላታለን። አሁን ቅዱሴ በር ላይ ነው። በቃ እንሂድ። እና ቅዱሴ እንዴት ነህ? ከተገናኘን እኮ ቆየን። ምንም አይልም እባክሽ። ቆየሽ እንደዚህ ከመጣሽ? አይ ትናንትና ነው የመጣሁት፣ ብዙም አልቆየም። እኔን ጦጣ አደረጋችሁኝ እንጂ አዋሩ። እሺ ቤትሻ፣ ደግሞ ቆንጅዬ ልጅ ሆነሻል። አንቺን ያገኘ ታደለ።
ብታይ የማይዳሰስ ፍቅረኛ አላት። አናቀው አይታይ። ይሄ እንኳን መንፈስ መሆን አለበት። ደግሞ ጀመራችሁ ከተገናኛችሁ እኮ እናንተ አትጫወቱ። በቤ ቀሉን ተይና መንፈሱንም ቢሆን አምጥተሽ አስተዋውቂ። እኔም ጥያቄ ነው። መጣሽ መታጠቢ ቤት ደርሼ ልምጣ። ምን ሆነሽ ነው መቅዲ? አይ ምንም፣ ትንሽ ከፍቶኝ ነው። ተው ቅዱሴ። የሀገሩን በቃ በደንብ ሊይዝሽ አልቻለም አይደል? አረ እሱ ምንም አላደረገም። እኔ ዝም ብዬ አንዳንድ ነገሮች ትዝ ብሎኝ ነው። እኔ የምልሽ መቅዲ፣ ስጦታዎች እየደረሱሽ ነው? ለነገሩ ተይው፣ ያቺ ቀማኛ ቤቴ ስትለብሰው ነው የማየው። ምን? አልገባኝም ቅዱስ፣ ምን ማለት ነው? አንተ ነበርክ እንዴ ስጦታዎቹን የምትልካቸው? እንዴ ቤትዬ፣ ቆይ ልጁ የት ሄዶ ነው? በጣም ቆየ እኮ። ቆይ አይደል? ቆያችሁ ልምጣ እስኪ። መጡ ሰብ አሁን የነበርኩ የላኩት። ከዛ ከረፈፍ ባለሽ እኔ ያልሻለሽን ፍቅር። ቅዱስ ምን እያደረክ ነው? አልገባኝም። ቆይ አንቺ ለምን አይገባሽም? አይኔ ራሱ ክንፍ እንዳለልሽ አያሳብቅም?